ኢትዮጵያ የግድ ያስፈልገኛል ብላ በመታምንበት የባህር በር የማግኘት ጉዳይ ላይ ከጎረቤቶቿ ጋር በሰላማዊ መንገድ እየሰራችበት ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በሁለተኛው የውሃና ኤነርጂ ሳምንት ላይ ኢትዮጵያ ለቀጠናዊ የኃይል ትስስር ያላትን ቁርጠኝነት አጠናክራ እንደምትቀጥልም ተናግረዋል። ዝርዝር ዘገባው የኤርሚያስ በጋሻው ነው። ሁለተኛው የውሃና ኤነርጂ ሳምንት በአዲስ አበባ ሳይንስ ሙዚየም ዛሬ ረፋድ ላይ በይፋ ተከፍቷል። የውሃና ኤነርጂ ሚኒስቴር ከአጋሮቹ ጋር በመሆን ባዘጋጀው በዚህ መርሃ ግብር የሴኔጋል የውሃና ኤነርጂ ሚኒስትርና የአፍሪካ የውሃ ሚኒስትሮች ምክር ቤት ፕሬዝዳንትን ጨምሮ በርካታ የምስራቅ አፍሪካ ቀጠና ሀገራት የውሃ ዘርፍ አመራሮች ተሳትፈውበታል። መርሃ ግብሩን የከፈቱት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም በመክፈቻው ላይ ባደረጉት ንግግር ኢትዮጵያ ለቀጠናው የኃይል ትስስር እየተጫወተች የምትገኘውን ሚና አንስተዋል። Millions of Ethiopians now enjoy clean energy. አሁን ላይ በሚሊዮን የሚቆጠሩ ኢትዮጵያውያን ከብክለት የጸዳ የኃይል አማራጭን እየተጠቀሙ ነው። ጎረቤት ሀገራትም እያደገ ካለው የኃይል ልማት ተጠቃሚ ናቸው። ኢትዮጵያ የአፍሪካ ቀንድ የኃይል ማዕከል ለመሆን መንገድ ላይ ናት። የታዳሽ ኃይልን ለጅቡቲ፣ ሱዳንና ኬንያ እያቀረበች ነው እና በቅርቡም ለሌሎች ሀገራት ማቅረብ ትጀምራለች። ነገር ግን ይሄ ስለ ኃይል ብቻ አይደለም። ይሄ ስለ ጋራ ብልጽግና፣ ስለ መረጋጋትና ለአዋሳኞቻችን ተስፋን ስለማጋራት እንጂ። It is about hope shared across borders. ምክትል ጠቅላይ ሚኒስትሩ ጨምረውም ኢትዮጵያ ድንበር ተሻጋሪ ወንዞቿ የልዩነት አጥር ሳይሆን የግንኙነት ድልድይ ናቸው ብላ እንደምታምን ተናግረዋል። አክለውም ለአዎንታዊ የአየር ንብረት ለውጥ ሁነኛ ሚና እየተወጣ በሚገኘው የአረንጓዴ አሻራ መርሃ ግብር ከተተከሉ ችግኞች መካከል 1/3 በጥቁር አባይ ወንዝ መስመር ስለመተከላቸው ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን በዚህ የመክፈቻ ንግግራቸው የኢትዮጵያን የባህር በር አቋምም ሳያንጸባርቁ አላለፉም። As our economy grows, we recognize that access to the sea is vital. ኢኮኖሚያችን እያደገ እንደመሆኑ የባህር በር ማግኘት ለሀገራችን ዋስትና የሚሰጥ ነው። ጥቅም ለማግኘት ብቻ ሳይሆን አስፈላጊ በመሆኑም ነው። የባህር በር ማግኘት ንግድን ያጠነክራል፣ ለመዋሃድ መሰረትም ይሆናል፣ እናም ቀጠናዊ ትስስርንም ያሳድጋል። ኢትዮጵያ ከጎረቤቶቿ ጋር ተቀራርባ እየሰራች ነው። ሰላምን በማረጋገጥ የጋራ ጥቅምን በማስጠበቅ የባህር በርን መጠቀም ለማስቻል የኛ ጣፈንታ የተሳሰረ በመሆኑ አብረን እናድጋለን። We will rise together or not at all. በመክፈቻው ላይ ንግግር ያደረጉት የናይል ቤዚን ኢኒሺየቲቭ ዋና ዳይሬክተር ፍሎረንስ ግሬስ በበኩላቸው ኢትዮጵያ ዓለም አቀፋዊና አህጉራዊ የውሃና ኤነርጂ ልማት ስምምነቶችን ከብሔራዊ ትግበራ ጋር አጣጥማ ለመስራት የምታደርገው ጥረት የሚደነቅ ስለመሆኑ አንስተዋል። ሌሎች የናይል ተፋሰስ ሀገራት ከኢትዮጵያ መማር ያለባቸው በተፋሰሱ ሀገራትም ሊተገበር የሚገባ ነገር አለ ሲሉም ተደምጠዋል። በንግግራቸው recognize this as the best way to promote basin wide. ኢትዮጵያ ለአረንጓዴ አሻራ መርሃ ግብር የሰጠችውን ትኩረት እኛም እውቅና የምንሰጠውና እንደ ምሳሌነት ተቀብለን መርሃ ግብሩን በማስፋፋት እንተከብረዋለን። በተጨማሪም ከናንተ ብዙ ለመማር እንፈልጋለን እና የአባይ ተፋሰስ ሀገራትም ይህንን በጋራ ተግባራዊ እንዲያደርጉትና አብረው እንዲሰሩ ያስችላቸዋል። ይህም ሁሉን አካታች ያደረገ የንጹህ አረንጓዴ ቴክኖሎጂ እንዲያገኙ ያስችላቸዋል። የወደፊት የጋራ እድገታቸውንም የሚያጠናክር ይሆናል። እንዲሁም የአባይ ተፋሰስ ሀገራት ህዝቦችንና የአፍሪካን አብዮታዊ እድገትንም ያጠናክራል። የሴኔጋል የውሃ ሚኒስትር ደግሞ በምዕራብ አፍሪካ ቀጠና አገራቸው ድንበር ተሻጋሪውን የሴኔጋልን ወንዝ ከጊኒና ሞሪታኒያ ጋር አንድ የጋራ ተቋም መስርተው የሚጠቀሙበትን ልምድ አንስተዋል። አክለውም ትብብር አማራጭ የሌለው ስለመሆኑ ነው የተናገሩት። Cooperation over water resource is a key lever for peace, development, regional integration and human well-being. የውሃ ምንጭን በአግባቡ መጠቀም መቻል ለቀጠናው ሰላምና እድገት ለሰው ልጆች መሰረታዊ ፍላጎት መሟላት ቁልፍ ጉዳይ ነው። ነገር ግን አሁንም ውጤት ያለው ጥረትና ትስስር ዘላቂ ለውጥ ለማምጣት ያስፈልጋል። በአህጉራዊ ደረጃ የውሃ ሚኒስትሮች ምክር ቤት ከ2026 እስከ 2036 የሚቆይ የእቅድ ሰነድ አዘጋጅተናል። ይህ እቅድ የአፍሪካን ውሃ ኢንቨስትመንት ፕሮግራም ያፋጥናል። To accelerate the African water investment program, which aims to mobilize additional investments to fast-track progress. ሁለተኛው የውሃና ኤነርጂ ሳምንት በቀጣዮቹ 5 ቀናት በዘርፎቹ የተለያዩ ጥናታዊ ጽሑፎች እየቀረቡና ውይይቶች እየተደረጉበት የሚቀጥል ይሆናል ተብሏል።